ኢትዮ ቴሌኮም ከክፍያ መንገዶች ኢንተርፕራይዝ ጋር በመተባበር በአዲስ አዳማ ፈጣን መንገድ ላይ የሚታየውን የትራፊክ መጨናነቅ ይቀርፋል የተባለ አዲስ የክፍያ ስርዓት ተግባራዊ ማድረጉን አስታውቋል። ይህ አዲሱ የክፍያ ስርዓት በቴሌብር ሱፐር አፕ ላይ በተካተተ ሚኒ አፕ እና RFID ቴክኖሎጂ አማካኝነት ተሽከርካሪዎች በክፍያ ጣቢያዎች መቆም ሳይጠበቅባቸው ማለፍ እንዲችሉ እንደሚያደርግም ተገልጿል። በዚህ ቪዲዮ ይህንን አዲሱን የክፍያ ስርዓት በተመለከተ ዝርዝር መረጃ ይዘንላችሁ ቀርበናል። በአዲስ አዳማ ፈጣን መንገድ ላይ ያለውን መጨናነቅ ይቀርፋል የተባለው አዲሱ የክፍያ ስርዓት ምን እንደሆነና እንዴት እንደሚሰራ አብረን እናያለን። ይህ አዲሱ የክፍያ ስርዓት ከመንገድ አጠቃቀም ክፍያ ባለፈ ሌሎች ምን ጥቅሞች እንዳሉት እንመለከታለን። አሽከርካሪዎች የዚህ አገልግሎት ተጠቃሚ ለመሆን ምን ማድረግ እንዳለባቸውና ሌሎችም ተያያዥ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። እንግዲህ ሰሞኑን በተለያዩ ሚዲያዎች መረጃውን አግኝተን ይሆናል ብዬ አስባለሁ። ኢትዮ ቴሌኮም በአዲስ አበባ አዳማ ፈጣን መንገድ ላይ የሚሰጡ አገልግሎቶችን በቴሌብር ዲጂታል ክፍያ ስርዓት ለማከናወን የሚያስችል ስምምነት ከክፍያ መንገዶች ኢንተርፕራይዝ ጋር ከቀናት በፊት መፈራረሙ የሚታወስ ነው። እንደ መረጃው ከሆነ በአዲስ አበባ አዳማ የፍጥነት መንገድ ላይ የሚያሽከረክሩ አሽከርካሪዎች ተሽከርካሪዎቻቸው ላይ በሚለጠፍ መለያ አማካኝነት በክፍያ በሮች ላይ ሳይቆሙ በቀጥታ እንዲያልፉ የሚያደርግ የራሱ መተግበሪያና RFID ቴክኖሎጂን አቀናጅቶ የያዘ አሰራር ተግባራዊ ተደርጓል። ተሽከርካሪዎች በክፍያ ጣቢያው ሳይቆሙ በሚያልፉበት ወቅት ተገቢው የአገልግሎት ክፍያ ወዲያውኑ ከቴሌብር አካውንታቸው በራስ አገዝ ዘዴ ተቀናሽ የሚደረግ እንደሆነም በዛው በመክፈቻው ስነ ስርዓት ላይ ተገልጿል ማለት ነው። በዚህ አዲስ ሲስተም ወይም በዚህ አዲስ አሰራር ከአንድ በላይ ተሽከርካሪ ያላቸውን ደንበኞች ተደራሽ ለማድረግ እስከ 10 የሚደርሱ ተሽከርካሪዎችን ከአንድ የቴሌብር አካውንት ጋር ማገናኘት እንደሚቻልና በፈጣን መንገዱ ላይ ለሚደረግ የአገልግሎት ክፍያ ደንበኞች ለራሳቸው ብቻ ሳይሆን ለሌሎችም የክፍያ ሂሳብ መሙላት ይችላሉ ነው የተባለው። ከቴሌብር አካውንታችን ቀንሰን ቶፕ አፕ ማድረግ እንችላለን። ያንን በምን መልኩ ቶፕ አፕ ማድረግ እንደምንችል አብረን እንመለከታለን ማለት ነው። ይህ አዲሱ አሰራር ከመንገድ አጠቃቀም ክፍያ በተጨማሪ የተለያዩ አገልግሎቶችን እንደሚሰጥ ነው የተነገረው። የንብረት ውድመት ካሳ፣ የክሬንና የተሽከርካሪ ማቆሚያ ክፍያዎች እንዲሁም የጭነት ክብደት መጣስን ጨምሮ ልዩ የቅጣት ክፍያዎችን በዚህ አዲሱ የክፍያ ስርዓት መክፈል እንደሚቻል ወይም ደግሞ አዲሱ የክፍያ ስርዓት እንደተካተተ ነው የተገለጸው ማለት ነው። ይህ አዲሱ ዲጂታል አሰራር በእጅ የሚከናወኑ አድካሚ የምዝገባ ሂደቶችን ያስቀራል። በመግቢያና በመውጫ በሮች ላይ የሚፈጠሩ አላስፈላጊ የትራፊክ መጨናነቆችን ያስቀራል። እንዲሁም የጊዜ ብክነትን ከመቅረፉም በላይ ተገልጋዮች ቀልጣፋ አገልግሎት እንዲያገኙ ያስችላቸዋል ነው የተባለው ማለት ነው። ከዚህ በተጨማሪ ይህ አዲሱ የክፍያ ስርዓት የክፍያ መንገዶች ኢንተርፕራይዝ የገቢ አሰባሰቡን በቅጽበት ወይም በሪል ታይም ለመከታተልና የአሰራር ግልጸኝነትን ለማስፈን ያስችላል ነው የተባለው። ይህ ቴክኖሎጂ የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካትም ትልቅ አቅም እንደሚፈጥር ተገልጿል ማለት ነው። እንግዲህ ይህ አዲሱ የክፍያ ስርዓት ቶሎ በተሰኘው ቴሌብር ሱፐር አፕ ላይ በተካተተው ሚኒ አፕ አማካኝነት የሚተገበር ሲሆን አሽከርካሪዎች የተሽከርካሪዎቻቸውን መረጃ ከቴሌብር ሂሳባቸው ጋር እንዲያገናኙና ክፍያውን በቀላሉ እንዲያከናውኑ ያስችላቸዋል ነው የተባለ ማለት ነው። እንግዲህ ደንበኞች አዲሱን የክፍያ ስርዓት እንዲጠቀሙ ለማበረታታት ቶሎ በተሰኘው ሚኒ አፕ ለሚከፍሉ የ10% የዋጋ ቅናሽ መደረጉን በመክፈቻው ፕሮግራም ላይ ይፋ ተደርጓል ማለት ነው። ይህ በቴሌብር ሱፐር አፕ ላይ የተካተተው ቶሎ የተሰኘው ሚኒ አፕ የRFID ቴክኖሎጂን ወይም ደግሞ የሬዲዮ ፍሪኩዌንሲ ቴክኖሎጂን በመጠቀም አሽከርካሪዎች የተሽከርካሪዎቻቸውን መረጃ ከቴሌብር አካውንታቸው ጋር እንዲያስተሳስሩና የፈጣን መንገድ ክፍያዎችን በራስ ሰር ወይም አውቶማቲካሊ እንዲፈጽሙ ያስችላቸዋል ነው የተባለው ማለት ነው። እንግዲህ ቶሎ የተሰኘው አዲሱ የክፍያ ስርዓት እንዴት እንደሚሰራ ስንመለከት ቅድሚያ አሽከርካሪዎች ይቺ RFID ካርዷን ወይም የሬዲዮ ፍሪኩዌንሲ አይደንቲፊኬሽን ካርዷን ከክፍያ መንገዶች ኢንተርፕራይዝ መግዛት ይኖርባቸዋል ማለት ነው። ቶሎ በተሰኘው አፕ ለመጠቀም መጀመሪያ RFID ካርዷ ልትኖረን ይገባል ማለት ነው። RFID ካርዷን ለማግኘት ምን አይነት ሂደት መሄድ እንዳለብን ኋላ ላይ እናያለን። ካርዷን ካገኘን በኋላ ካርዷን ከሰጡን በኋላ ምንድነው የምናደርገው? እቺን RFID ካርድ በተሽከርካሪያችን የግንባር መስታወት መሃል ላይ ስክሪኑ ላይ በምታዩት መልኩ መለጠፍ ይጠበቅብናል ማለት ነው። በመቀጠል ካርዷን ተቀብለን መስታወታችን ላይ ከለጠፍናት በኋላ ቶሎ ሚኒ አፕ ላይ ገብተን የተሽከርካሪያችንን መረጃ እናስገባለን ማለት ነው። የተሽከርካሪውን መረጃ ካስገባን በኋላ ወደ ክፍያ ጣቢያው ስንደርስ መቆም ሳይጠበቅብን ገንዘቡን አውቶማቲካሊ ቆርጦ እንዲወስድ ለማድረግ የምንፈልገውን የገንዘብ መጠን ከቴሌብር አካውንታችን ላይ ወደ ቶሎ ሚኒ አፕ ቶፕ አፕ ማድረግ ይኖርብናል ማለት ነው። እንግዲህ ከቴሌብር አካውንታችን ወደ
ቶሎ ሚኒ አፕ ቶፕ አፕ ለማድረግ ምንድነው የሚጠበቅብን? መጀመሪያ ወደ ቴሌብር አካውንታችን መግባት ይጠበቅብናል። ቴሌብር አካውንታችን ላይ በዚህ መልኩ ከገባን በኋላ ትንሽ ወደ ታች ስክሮል ካደረግን በኋላ እንደምትመለከቱት እዚህ ጋር ቶሎ ክፍያ ወይም ደግሞ ቶሎ ፔመንት የሚል አለ። እሱን እንከፍተዋለን። እንደምትመለከቱት ቶሎ ክፍያ ወይም ቶሎ ፔመንት ይላል። እዚህ ጋር እባክዎ መኪናውን እንዲሰራ ያስተሳስሩ ይላል። ስለዚህ ቴሌብር ሱፐር አፕ ላይ ከገባን በኋላ ቶሎ ክፍያ ወይም ደግሞ ቶሎ ፔመንት የሚለውን ከፍተን ተሽከርካሪውን ያጣምሩ የምትለዋን በአረንጓዴ ያለችውን እንጫናታለን ማለት ነው። ልክ እሷን እንደተጫንን እዚህ ጋር የሚጠይቀን መረጃ አለ። የመለያ መታወቂያ ያስገቡ ይላል። የካርድ ቁጥር ያስገቡ፣ የተሽከርካሪ ሰሌዳ ያስገቡ ይላል። ይሄ የመለያ መታወቂያ የሚለው ከላይ የምትመለከቱት RFID ካርዱን ለመውሰድ ወደ ክፍያ መንገዶች ኢንተርፕራይዝ ስንሄድ አስፈላጊውን መታወቂያና ሌሎች መረጃዎች ከሰጠን በኋላ የሚሰጠን መለያ ይኖራል ብዬ አስባለሁ። ያንን መለያ እዚህ ጋር እናስገባለን። የካርድ ቁጥርም ይኖራል። የምትሰጠን ካርድ የራሷ ቁጥር ይኖራታል። ያችን ቁጥር እዚህ ጋር እናስገባለን። በመቀጠል የተሽከርካሪያችንን ሰሌዳ አስገብተን አረጋግጥ ነው የምንለው። አረጋግጥ ካልነው በኋላ ወደ ውስጥ ያስገባናል። ውስጥ ከገባን በኋላ ስክሪኑ ላይ እንደምትመለከቱት ተጨማሪ ተሽከርካሪ መጨመር እንችላለን ከፈለግን ማለት ነው። እንዲሁም የምንፈልገውን የብር መጠን ደግሞ ከቴሌብር አካውንታችን ላይ ቀንሰን ወደ ቶሎ አፕ እንዲያዛውርልን ማድረግ እንችላለን። ፊት ለፊት ያሉትን የብር መጠኖች መጠቀም እንችላለን። እዛ ላይ ከሌለ ማኑዋሊ ታይፕ አድርገን ወደ ቶሎ ሚኒ አፕ እንዲያዛውርልን ወይም ደግሞ ወደ ቶሎ ሚኒ አፕ ቶፕ አፕ እንዲያደርግልን ማድረግ እንችላለን ማለት ነው። ልክ ክፍያ ጣቢያዎች ላይ ስንደርስ ቶሎ ሚኒ አፕ ላይ ካለው ገንዘብ ቆርጦ ነው የሚወስደው ማለት ነው። ስለዚህ አሰራሩ በዛ መልኩ ነው የሚሆነው። ተሽከርካሪው በክፍያ ጣቢያው ሲያልፍ ሲስተሙ የተለጠፈችውን RFID ስካን በማድረግ አውቶማቲካሊ ሳንቆም ከፍቶልን ማለፍ እንችላለን ማለት ነው። ወዲያውኑ ደግሞ ቶሎ አፕ ላይ ወይም ደግሞ ቶሎ ሚኒ አፕ ላይ ካለን ገንዘብ ቆርጦ ይወስዳል ሂሳቡን ማለት ነው። ቀሪ ገንዘባችን ደግሞ ወይም ደግሞ ማረጋገጫው ሜሴጅ ደግሞ በ127 እንዲደርሰን ይሆናል ማለት ነው። ይህ አሰራር ምንም ንክኪ የለውም። ከሰው ጋር መገናኘት አያስፈልገንም። እንግዲህ አሽከርካሪዎች ይህንን RFID ለማግኘት ምን ማድረግ እንዳለባቸው ደግሞ በተወሰነ መልኩ ስንመለከት አሽከርካሪዎች ወይም ደግሞ የተሽከርካሪ ባለቤቶች እቺን RFID በመውሰድ የቶሎ ተጠቃሚ ለመሆን ምንድነው ማድረግ ያለባቸው? ሊብሬያቸውንና ናሽናል አይዲያቸውን በአካል ወይም ደግሞ በአሽከርካሪያቸው አማካኝነት ወደ ክፍያ መንገዶች ኢንተርፕራይዝ ይዘው ይሄዳሉ ማለት ነው። ናሽናል አይዲና ሊብሬ ይዞ ወደ ክፍያ መንገዶች ኢንተርፕራይዝ በመሄድ አስፈላጊውን የደንበኝነት ማረጋገጫ መረጃ ከጨረሱ በኋላ RFID ካርዷ ተሰርቶ እንዲሰጠው ይደረጋል። ያቺን ካርድ ከወሰደ በኋላ ወዲያውኑ የተሽከርካሪው የግንባር መስታወት ላይ መሃል ላይ መለጠፍ ይኖርባቸዋል ማለት ነው። በምናልፍበት ጊዜ ወዲያውኑ ሲስተሙ ስካን አድርጎ መቆም ሳይጠበቅብን ተገቢውን ክፍያ ቆርጦ ይወስዳል ማለት ነው። እቺ ካርድ በጣም ስስ ነች። ከጀርባዋ ሚኒ ቺፕ በውስጧ እንዳለ ይነገራል። በአንደኛው ሳይድ ደግሞ QR ኮድ እንዳላት ነው የሚነገረው። በጥንቃቄ መያዝ ይጠበቅብናል። መታጠፍ የለባትም። ወዲያውኑ እንደተቀበልን ወስደን መለጠፍ ነው የሚጠበቅብን ማለት ነው። በዚህ መንገድ እንግዲህ አዲሱን የክፍያ ስርዓት በመጠቀም በክፍያ መንገዶች ላይ መቆም ሳይጠበቅብን ጊዜ ሳናባክን ሌሎች ሂደቶችን መከተል ሳይጠበቅብን ማለፍ እንድንችል ሆኗል ማለት ነው። ይህ መረጃ ይጠቅማችኋል ብዬ አስባለሁ። እንደወደዳችሁትም ተስፋ አድርጋለሁ። ቻናላችንን ላይክ እና ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ መረጃዎችን፣ ወቅታዊ መረጃዎችን ታገኛላችሁ። እናመሰግናለን።